ልጁን አምኛለኝ። እርግጥ ነው ያላመንኩበት ታይም ስህተት ነበር እና ልጁ ሙሉ በሙሉ በማንም ስም እንዲጠራ አልፈልግም። ልጁ በራሴ ስም ምክንያቱም የኔ ስለሆነ በራሴ ስም እንዲጠራ ነው የምፈልገው። የኔ ልጅ አዩ አማስጠነቅቅሽ ነገር ከሃይሚ ከቡራ ከሁለታችሁም ህይወት እንድትወጪ ነው የምፈልገው። የሚያምሩ የፍቅር ጊዜያት ነበሩ፣ በቪዲዮም ሆነ በፎቶ ብዙ ማስረጃ አለኝ። ይሄንን ፖስት አደርጋለሁ። ይሄንን የማደርገው አንቺ ከነሱ ህይወት ካልወጣች ነው። ታስጨንቆኝ ነበር ብሩክ እንደዚህ ያደርጋል እንዴ እስክል ድረስ። ምክንያቱም ለሱ ያለው ቦታ በጣም ደስ የሚል ነው። ሪስፔክት አለው። ምንድነው ብራዘር? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኛ ቤተሰቦች እንደምቆይታችኋል፣ እንደምሰምታችኋል። እኛ አለን። ያው ባለፈው ትንሽ ያለችበት ሁኔታ እያሳየናችሁ ነበር ከወንድሜ ካቡኪ ጋር እና ዛሬ ላይ ምንድነው በጣም ነገሮች ለመፍታት ነው ወደ ቤተሰቦች የመጣ ነው። ወደዚህ እንካ ሰላም ብላቸውና እንጀምራለን። እሺ ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምቆይታችኋል፣ እንደምሰምታችኋል አለን። እኛ ይመስገነው። እንግዲህ ያው ዛሬ ያው ለእናንተ ጥያቄ የሆነባችሁ ብዙ ነገሮች አሉና እነዛ ነገሮች ደግሞ ያው በብሩክና በሃይሚ ህይወት ላይ እየገቡ ያሉ አንዳንድ እርጎዝም ቢሆኑ ሰዎች ላይ እንትን ያደረገ ነው ማለት ነው እና ይሄ ነገር ደግሞ ዛሬ እውነቱን ለእናንተ ልናወጣልና ይሄ ነገር ዛሬ በይፋ ይገለጥላችኋል ለእናንተ ማለት ነው፣ ለብሩክና ለሃይሚ ኦዲየንሶች በሙሉ ማለት ነው። ብዙ እያንጫጫችሁ ያለችው በተለይ ኢየሩስ የምትባለው ልጅ ማለት ሚዲያውን ብቻ አይደለም እያናጋች ያለችው የና ሃይሚንም ህይወት ነው እያናጋች ያለችውና ይሄ የሰይጣን ስራ ደግሞ የሚሰራው ውስጥ ላይ የቀሰቀሰችው የራሷ ሰይጣን ነው እና ይሄን ነገር ደግሞ ለማስቀረትና ያው ኡመር አፍቃሪም ቢሆን የሷ ደስታ ደስ ይሏልና ይሄን ነገር ተማክረን ዛሬ የልጅየውን አባት ልናመጣው ወደ እናንተ መተናል ማለት ነው። እንግዲህ ያው የልጁም አባት ራሱን ያቃል የልጁ አባት እና ይሄን ነገር ደግሞ ለእናንተ እውነቱን አጋልጠን እቺ ኢየሩስን ስትባል ልጅ ከህይወታቸው እንድትወጣ ለማድረግ ነው ወደ እናንተ የመጣ ነው እና ብዙ ማስረጃዎች አሉ፣ ብዙ የሚወጡ ነገሮች አሉ። ኡመርም አንዳንድ ነገር ይላቸዋል። ትክክል ወንድሜ እዚህ ብሎታል፣ ነግሯቸዋል። ምንድነው ማታ እኔ በጣም ነው በነገራችን ላይ የተሰማኝ ማለት ሃይሚ ስታለቅስ እንባዬን ነው መቆጣጠር ያቃተኝ። ለምን ሆነ ይሄ ነገር? በቃ ደበረኝ። እኔ የእሷን ደስታ ከምንም በላይ ያስደስተኛል። ደስተኛ ሆና ማየት የኔ እንደማትሆን ባቅም እሷ በራሷ ህይወት ደስተኛ ስትሆን ማየት በጣም ነው ደስ የሚለኝ። ማታ ያየሁት ግን በጣም መቆጣጠር አቃተኝ። ማለት በዛ ሁኔታ ሆና ስታለቅስ እና ቡራም በቃ ራሱን አላሳያትም ማለት እየደባበቀ ነው። እርግጠኛ ሆኖ የኔ ልጅ አይደለም ማለቱላ የሆነ በቃ አላረኩም እንደዚህ አይነት ነገር። ወንድ ልጅ ነው ልትሳሳት ትችላለህ እኮ ግን የሚጎዳት ያንተ መደባበቅ ነው። በቃ እውነታውን ተናገራት ልጅቷን ማለት ነው። ምክንያቱም እርግጠኛ ሆነ የምታወራው ነገር የለም እዛ ጋር የሆነ ልጅቷን ግራ እያጋባት ነው። እሷ ደግሞ በጣም ተሰማት በዚህ ጉዳይ። በጣም ነው ያዘንኩት በማታ ቪዲዮ እና ዛሬ ለእናንተም ለሁሉም ሰው እውነቱን እንዲያውቅ የእዩ ፍቅረኛ ወይም ደግሞ የበፊት ቦይፍሬንዷ ነው ደውለንላታልና ነገሮቹን ሳይ እውነቱን በምን መልኩ እንደሚወጣ ግራ ገብቶት ነበር። ለስራ ውጣ ብሎ ነበር በዚህ አጋጣሚ እና ውጣ ባለበት ያው ሰሞኑ አልነበረም ማለት ይቻላል እና እሱን ለመበቀል ብላ ሃይሚ ጋር ነበርና ሄደችው። ያለው ነገር ሙሉ ከሱ ትሰማላችሁ ቤተሰቦቼ። እሱም እውነቱን መናገር ይፈልጋል በዚህ አጋጣሚ ማለት ነው። ምክንያቱም በጣም ነው የደበረው። አንደኛ ሃይሚ እንደዛ ሆና ማየቱ እሱም እንደ ራሱነት ደብሮታል እና እሱ ራሱ መጥቶ ደግሞ ስለሱና ስለ ልጁ ምን አይነት ግንኙነት እንደነበራቸው ራሱ ያሳውቀናል እና ያው ልጁም ይመጣል ከሱ ጋር ባለፈው ሰርቶ ነበር ማለት ነው። ኤልያስ እውነቱን ለእናንተ ለማካፈል ሰርቶ ነበር፣ ሙሉ ቪዲዮ ነበር የሰራው ስላለፈ ህይወቷና ስለ ልጁ ስለ ፍቅረኛዋና ስለ እርግዝናው ሙሉ ነግሯችሁ ነበር። ያን ቪዲዮ ደግሞ የምሬ ነው እኔ ራሱ ሳላየው ነው ያስጠፉበት ማለት ነው። ሙሉ ለሙሉ ሪፖርት አድርገው ነው ያዘጉበት። እሱ ራሱ በጣም ማለት እየላኩበት ነው ሰው ራሱንም ዝም ብሎ ሰላማዊ ሰው እውነት ብቻ ስላወጣ በሰላም እየኖረ ነበር። አሁን ሰሞኑን ራሱ እኔ ራሱ ደውለት እየመጣልኝ አይደለም ቤተሰቦቼ ቪዲዮን አጥፍተውበታል። ለዛ ነው እውነታውን ማየት ያልቻላችሁት። ዛሬ ኤልያስንም ጠርተነዋል፣ ልጁንም ጠርተነዋል፣ ፍቅረኛዋንም ጠርተነዋል። ሙሉ እውነቱን ከራሳቸው አንደበት የምትሰሙት ይሆናል ቤተሰቦቻችን። እስኪ ደውለት ሁሉ ነገር ያው በማስረጃ ቢሆን ይሻላል በሚለው ነው እንጂ ያው ደባብሰን ማለፍ እንችል ነበር። ትክክል። አይ ይሄን ራሱ ትላንትና ላስተላልፍላችሁ ነበር ልጁ በተገኘበት ይሻላል ብዬ ነበር እኔ ራሱ እስከዛሬ ድረስ እንትን ያልኩት ማለት ነው። ሄሎ ወይ ሄኒ ወይ እንዴት ነህ? ጃብር መስገን ሰላሙ አለን ይመስገን። እኔ የት ደረስክ? እየመጣሁ ነው አባቴ። እሺ ቶሎ በለ ካሜራ ስላስጀመርን
ትንሽ ብትፈጥኑልን ደረስኝ። በቃ በቃ እሺ። እና ቤተሰቦች እውነታውን በቃ ይወጣል። ምንም እዚህ እኛ የምንደባብቀው ነገር የለም። እኔ ለህሊኔ ነው የምሰራው በዚህ አጋጣሚ ማለት ነው፣ ለሆነ ነገር አይደለም። ሀይሚ ደስተኛ የምትሆንበት ይሄ ነገር ደግሞ ልጁን ራሱን ካሳየ ሀይሚ ራሷን ታውቃለች ማለት ነው። ያኔ በቃ እውነታውን ይገለጥለታል። ብሩክም ባላረከው ነገር እየተወነጀልክ ስለሆነ ነው ይሄን ነገር ልናስተላልፍ የሞከርነው። እሱም እየመጣ ነው። ቤተሰቦቼ ሙሉ ነገሩ ከሱ የምንሰማ ይሆናል። ስለ እንትን የሚደብር ነገር እየሆነ ስላለ ነው እንጂ እኛ እኮ ያው ማለፍ አቅቶን አይደለም። እና ያው ብሩክ በጣም በቃ ማለት ይችላል። በጣም ነው የቻለው የምር ማለት በእግር ባልደረሰበት ባልተገኘበት ምንም በማያውቀው ነገር ሲጠራ በጣም ነው የሚደብረውና እንግዲህ ያው ልጁም መጥቷል። ያው ምናወራ ይሆናል አብረን እናያለን። ካሜራው ደርሷል። እሺ ሰላም ብራዘር፣ ሰላም ብላቸው ከካሜራ ጀርባ ማውራት ያለው ስላለው ነገር ስለተፈጠረው አንተ ራስህ አይተሃል ምን እያደረገች እንደሆነና ኢየሩስ እሺ ሙሉ ሰላም ብላቸውና አሳውቃቸው። አልመጣም ኤልያስ የመጣው ነበርና አጋጣሚ ከሰው ጋር እያወራ ነው። ይመጣል። አይ ስለሱም መገኘት ስላለበት ነው ለመረጃው ማለት ነው። እሱ ልክ ነሽ። በቃ ቀጥላችሁ ችግር የለውም እስከዛ ሲመጣ። ሰላም ቤተሰብ፣ እንደምታውቁኝ እንግዲህ እናንተ ከዚህ በፊት የምታውቁኝ የሀይሚ ያክስት ልጅ ሆኜ ነው እና በአጋጣሚ ትላንትና የተፈጠረው ነገር እኔም ማውራት የምፈልገው ነገር ነበር እና በራሷ መንገድ መታለች እና እንደምታውቁት ኢየሩስ የበፊት ቦይፍሬንድ ነበረች እና በአጋጣሚ በሚያስጠላ መንገድ ነው የተለያየነው እና በቃ ከሷ ጋር በጣም ደስ የሚል ጊዜ ነው በጣም ያሳለፍነው ደስ የሚል የፍቅር ጊዜያት ነበረን እና በምን ምክንያት ከሷ ጋር ተደባብረናል። ይሄንንም ነገር ደግሞ ለማድረግ ምናምን ታስባለች ብዬ አላሰብኩም። ምክንያቱም በቃ እንዲም ወጣ ያለች ልጅ ምናምን አልነበረችም። በአጋጣሚ አዋል ምን አላውቅም የሆነ ታይም ላይ ባልሆነ ምክንያት ከኔ ጋር ተጣላ። በትንሽ ጊዜ ውስጥ ነው እርግዝናዋን የነገረችኝ። ማለት ያ ነገር የምቀበልበት ታይም ላይ ስላልነበርኩኝ ከሷ ጋር ልንግባባ አልቻልንም በአንዳንድ ነገሮች ምክንያት ማለት እና ያ ነገር አላግባባንም። እኔን ለመበቀል ብላ ደግሞ ሀይሚን በጣም እያስጨነቀቻት ነበር በስልክ። ያም ደግሞ አልበቃ ብሎ ትላንት ቪዲዮ ላይ ወጣ የለቀቀችው ምናልባትም ይሄ ነገር ማለት ነው ስለ አንተን ለመበቀል ሆን ብላ ያደረገችው ነው ትላለህ። ያው የነበራችሁ ጊዜ ይታወቃል። ከዚህ በፊት እኔ በጣም ምቀናባችሁ የምሬ ነው ምቀናባችሁ ፍቅረኛሞች አብሮ በቃ ማይለያዩ ይደበረኝ ነበር እሱን ያለሷ ካዩዋቸው። አንተን ለመበቀል ሀይሚ ያንተና ሀይሚ ግንኙነት በጣም ደስ የሚል ጊዜ ነው። በጣም ዝምድናችሁም የተቀራረበ ከመሆኑ አንፃር አንተን ለመበቀል ያደረገችው ነው ነገር ነው ብለህ ታስባለህ? ያ ይሄ እርግጥ ነው። ምክንያቱም የኔና የሷ ግንኙነት ሀገር ያወቀውና ፀሐይ የሞቀው ነው። ምክንያቱም ሊካድ የማይቻል በጣም ብዙ የፍቅር ጊዜያት ከሷ ጋር ነበረኝ። ብቻ ባለፈ ማለት እሺ አሁን እስከ ዛሬ የት ነበር? እንደዚህ ይሄ 3 ቪዲዮ 4 ቪዲዮ ስትሰራ አይተሃል እና እስከ ቆየ አጋጣሚ ያኔ ወጣ ብዬ ነበር ለስራ። ኦኬ ይሄን ቪዲዮ እያየኝ ነበር። እንደውም ይሄንን ቪዲዮ ለመስራት ለሱ ነበር ደውዬለት መሰራት አለበት ምናምን ሲለኝ እሺ ምናምን የተስማማሁትኝ ማለት እና ምንድነው ቤተሰብ አውርታታል። እሷን በተደጋጋሚ ለማውራት ሞክሬያለሁ። ስልክ ታነሳለች፣ ታወራኛለች፣ ስልኩንም ትዘጋዋለች፣ እንዳሻት ታደርገዋለች ማለት ነው። ግን እኔና እሷ እንዲተገናኝተን ምናምን ማውራት አልቻልንም። ምክንያቱም ታውቃለች በዛን ሰዓት እኔ ጥፋተኛ እንዳልነበርኩኝና የተጣላንበት መንስኤ የሷ ስለነበር ማለት ነው። እንግዲህ ይሄንን ችግር ለመፍታት ብዙ ጊዜ በቃ የሆነ ልሳሳት እችላለሁ፣ ተሳስቻለሁ በሰዓቱ ማለት ነው። አይ በእርግጥ ምን አለ መሰለ የአንዳችን ጥፋት ለአንዳችን የሆነ ነገር ነው ይዞ የሚመጣው። አንተ ያኔ ልጁን ብትቀበላት ወይም ደግሞ በሰላማዊ መንገድ ብትኖሩ ሀይሚ ላይ ሁሉ ይደርሳል ብዬ አላስብም። ያን ጥፋት አይችባለሁ። ያንተን ለመበቀል ደግሞ ሀይሚ ጋር ምን እየሆነች እንደሆነ ሀገር ያወቀው ጉዳይ ራሷን ስታ እኔ ጤነኛው ላትሆናለች ብዬ አላስብም በዚህ አጋጣሚ ሀይሚ። ምክንያቱም በቃ ይደጋገምባታል ታላላ አንድ የሆነ ነገር ይመጣል። አሁን ደግሞ ልጅ መጣ ሲባል ከምትወደውና ከምታምነው ሰው ያ ነገር ሲፈጠር ጤንነቷ ሁላ በቃ
ወዴት እንደሚያመራ አላውቅም። ስለዚህ ያንተ ጥፋት ነው ብዬ አስባለሁ። ይቅርታ አድርግልኝ ነው እንዴ? እሱ ልክ ነህ። የማይካር ነገር ነው፣ ግን በሰዓቱ ልጅ የምቀበልበት ታይም ላይ አልነበርኩኝም እና ያ ጥፋቴ ስለገባኝ ቤተሰብ ሁላ ያውቃል ይሄን ነገር እና ለቤተሰብ ሁላ ተናግራለች መታ ማለት እና ይሄ ነገር ልክ እንዳልሆንኩኝ ሲሰማኝ ብዙ ጊዜ በተደጋጋሚ በስልክ ለወራት ሞክሬያለሁኝ፣ በአካል ሄጃለሁኝ፣ ግን ያንን ነገር ተቀባይ አላደረገችም እና በአጋጣሚ እንደውም የሆነ ታይም ላይ በሃይሚ አስፈራርታኝ ነበር ብቻ ወይ ደግሞ እሷ ታስታርቀን ወይ የሆነ ምናምን የሚል ነበር። ኦኬ አየ ግንኙነቱን ወደዛ ለማድረግ ማለት ነው። ብቻ ሃይሚ ታስታርቀናለች ወይም ደግሞ ይሄን ጉዳይ ሃይሚ ትፈቷለች ብላ ነበር የዛን የነገረች ማለት ነው። ሶ ይሄም ሳይሆን ቀርቶ ትናንትና ያወጣችሁ ወይም ደግሞ ከዚህ በፊት የምሰራቸው ቪዲዮ ልክ ያልሆኑና የቡራንም የሃይሚንም ህይወት የሚያበላሹ ነው። ምክንያቱም ይሄ ልጅ ያኔ ነው፣ ይሄ እርግጥ ነው። ምክንያቱም ብዙ የሚያውቁ ቤተሰቦች አሉ ጀለሶች ምናምን በቃ ከኔ ጋር እንደነበረችና ይሄ ልጅ የኔ እንደሆነ የሚያረጋግጥ ብዙ በቃ አላ ይሄ ነው ማለለ ወይም ደግሞ ከሷ ጋር በነበርኩበት ሰዓት ብዙ የፍቅር ጊዜያትና ብዙ የፎቶ ማስረጃዎች የቪዲዮ ማስረጃዎች አሉ። ተገቢ ነው ብዬ ፖስት ባላረግም ማለት እኔ ጋር ብዙ ፋይሎች አሉ አብራችሁ በነበራችሁበት ጊዜ ነበር ሰዓት ማለት ነው። እሱን ነገር ብናሳይ ምን ይመስላል? እሱ ነገር ለናንተ ስልሽ ለናንተ ባሳይም ኖርማል ነው። ለሚዲያ ያማ ቤተሰቦች እኮ ናቸው እሱ ነገራችን ላይ እውነትን የሚፈልጉኛ ነጭ ነው። በነገራችን ላይ እሱን የተደባበቁ ነገሮች ነው ነጩ ነው ወደ እነሱ ግን ካሜራ ላይ የሚወጣ ፎቶና ቪዲዮ ስላልሆነ ነው ፍቃደኛም አልሆነ ማለት አይ ችግር ዩቲዩብ አይፈቅደኛ አልፈቅድ አንተ እኮ ያ ስላልሆነ ነው ማላሳያችሁ እንጂ ኖርማል ነበር። ቪዲዮን ለማሳየትና ፎቶን ለማሳየት ቀላል ነው። ይሄ የማይሆን ነገር ስለሆነ ነው ሶ ይሄን ነገር ለማስረዳት እንዲቀለኝ ማለት ይሄ ነው ማለት ነው። ስለ ባንተ ምክንያቱም ባንተና በኢየሩስ ምክንያቱም ኤዲያስ ቪዲዮ ጠፍቶበታል ማለት ተሰርቶ ነበርና እሱንም ለዛ ነው የጠራነው። ምክንያቱም እውነቱን ስለሚያውቅ ነው እሱ ያጠፉበትም ሰዎች አሉ እና ይሄን ነገር ደግሞ ዛሬ እሱ መቶ ብናወራው ደስ ይለኛል። ተጥቷላ ስለዚህ አሁን እዚህ በጣም የከበረኝ ምን ታውቃለህ? በቃ የልጅቷ መንገድ አንተ ቸልተኝነት በቃ ከምንም አላስቆም፣ ግን እያንዳንዱ መንገዷ እሱን ለመበቀል ያደረገችው ነገር ነው። ይሄም አይካር በሱ በኩል መጣችበት አያችሁ፣ ልጁ ለማስረከም ማለት ነው። እሷ ደግሞ በቃ ማፈነቀለው ድንጋይ የለም። ሴቶች ብቻ አንዳንዴ የምትራመዱት እርምጃችሁ በጣም ነው የሚከብደው። ያን ሁሉ ዞራ ሃይሚንም እዚህ ውስጥ የከተቻት እሷ ነች፣ ግልጽ ነው። እና በዛ ዙራ ጥምጥም መታ በሚወዳትና በሚያከብራት ያክስቱ ልጅ ነው የመጣችው። ዋጋ ታገኝ ለዚህም ዋጋዋን ትከፍላለች ብዬ አስባለሁ። ይቅርታ አድርግልኝ ብራዘር፣ ምክንያቱም ለዛ ለነበሩ ጥሩ ጊዜያቶች ሶሪ እኔ አሁን ልሂድ፣ ምክንያቱም እኔ የሆነ ስራ አለብኝ እና ኤልያስን አግኝታችሁ ግን እውነቱን እንድታወጡልኝ። አይ እሱም ይመጣል፣ እንጠብቀዋለን ቤተሰቦቼ። በቃ ችግር የለውም ብራዘር፣ እውነቱን ቢወጣ አይ ችግር የለውም። እሺ እና ቤተሰቦቼ ያውና እውነቱ ከምንም በላይ እውነትን ለእናንተ በማስተላለፍ እየተጨነቃችሁ ያላችሁ ቤተሰቦች አላችሁ። ያው ያክስቷ ልጅም የነበረ የሃይሚ ያክስቷ ልጅ ስለሆነ ብቻ እሷን ለመበቀል እሱን ሁለቱንም በአንድ ላይ ለመበቀል ወደ ብሩክ ነው የገባችሁ። ቀጥታ ጉራን አግኝታ ያወራችሁ የሚገርም በቃ ሰራለች ብዬ አላስብም። ምክንያቱም በቃ ከኔ ጋር ለመታረቅ ወይም ደግሞ እኔ ጋሷን ለማውራት በቃ ያላደረኩትና በቃ ያላደረገችው ጥረት የለም። ምክንያቱም እኔ ጥፋቴን ሳላምን ስቀር እሷ በጣም ጥራለች እኔን ለማውራት ወይም ደግሞ ልጁ የኔ እንደሆነ ለማሳመን። ኦኬ ሶ እኔ ልጁን አልካርኩም በዛን ሰዓት ልጁን አልካርኩም፣ ግን ያለበት ጊዜ ነው ትክክል አልሆን ሲለኝ ነው ያወራኋት። እሷ ግን በሌላ መንገድ ምናምን ተርጉማ ነው ጥፋቴ እንደሆነ ሳቅ ካወኩኝ በኋላ ነው እሷን ለማውራት ስሞክር እና ቤተሰቦቼ የልጁ አባት ማን ነው የሚለው ምንም ጥያቄ ሊፈጥርባቸው አይችልም። የኢየሩስ የልጁ አባት እሱ ነው ማለት ነው እንደተነገረው። እኔም አውቃለሁ ከዚህ በፊት የነበራቸው ግንኙነት እሱን ሙሉ ለሙሉ አሳይቶናል። ፋይሎችንም የምናይ ይሆናል። እኛ ለእናንተ ባናስተላልፈው እንችላለን፣ የማይፈቅደው ዩቲዩብ የማይፈቅደው ነገር ስለሆነ ፋይሎችንም አይተን ቀስ በቀስ ያው የሚፈቅዱትን ለእናንተ እያሳየን የምንመጥ ይሆናል። ውድ ቤተሰቦቻችን ብቻ ዋና እውነት መውጣት ነው። ከምንም በላይ ያው ይሄ ነገር በጣም እኔ ራሱ አስጨንቆ የነበረ ብሩክ እንደዚህ ያደርጋል እንዴ እስክል ድረስ። ምክንያቱም ለሱ ያለው ቦታ በጣም ደስ የሚል ነው። ሪስፔክት አለው። ምንድነው ብራዘር ቪዲዮ ላይ ነን ባገራው ና ሰላም ምን ነው ተጨናንቃል? ምን ነው ሰላም አይደለም ነገር አለ። ሰዎች እየተከታተሉብን ምን ነው
ማን ናቸው? ስልኬን የለም። እነማን ናቸው? እኔ አላውቃቸውም። አራት ነው የተከተሉኝ ማለት አንተን በዚህ በጸራራ ፀሐይ አትጨናነቅና ምንም የሚፈጠር ነገር የለም። ተረጋጋ። አንተ ተረጋጋ። ምን እሺ ያደረሱብህ አደጋ አለ? ኧረ በስንት መከራ ነው ያመለጥኩት። ሮጬ ነው ያመለጥኩት። ማለት አንቺ ሊይዙሽ ምናምን ሞክረው። አይዞህ በቃ አትጨናነቅ። ምንም የሚፈጠር ነገር የለም። ይኸውልህ ብራዘር፣ ይሄ ምንም ውሸት ያወራው ነገር የለም። በህግ እንፈታዋለን። ምንም አትጨናነቅ። ችግር የለውም። በአጋጣሚ ቪዲዮ ይሰራል። ችግር የለውም። ይገዛል። ስልክ አንተ ላይ ማስረጃውን ላሳይ ነበረ። የለም ስልክ። ወይኔ ችግር የለውም። አንተ ግን አንተ ላይ የደረሰ ጉዳት የለም። ምንም አልሆንኩም። ተረጋጋ ብለህ ችግር የለውም። ተረጋጋ። ምንም አትጨናነቅ። ምንም የሚፈጠር ነገር የለም። ይሄ በህግ ይፈታዋል። ችግር የለውም። ህግ ያስተምራቸዋል። ላይ በጣም ከአንዴ ነው ባለፈው ቪዲዮ ልክ እያየሁት ነበር ያስጠፉበት። በዛውም ማስፈራሪያ ምናምን ይደወለታል። ካልተደወለለት ቦታ የለም ከሚደብሩ ቪዲዮዎች። አጨናነቅ በቃ አንተ ያው እውነቱን በዚሁ ማስተላለፍ ትችላለህ። እኛም ያዝነው ያው ባዳጋ ቪዲዮ ይሰራል። በማስረጃ ላሳይ ነበር። ችግር የለም። ቤተሰብ ይሄ የማን ስራ እንደሆነ አያችሁ። እውነት ስትናገር ነው ብዙ ጊዜ በቃ እውነት ሲወጣ ብዙ የሚያንገበግባችሁ ሰዎች አላችሁ። ምን እንደምታጡ በእውነት ይሄ ልጅም አሁን እንደዚህ በጠራራ ፀሐይ አፍኖ ሌላ ነገር ውስጥ መክተት አስከፈላጊ አይደለም። እኛ እያለን ግን እውነት አትቀርም። ማስረጃውን ስላጣ ታውቃቸዋለህ ልጆቹ። አይዞሽ ታውቃቸዋለህ? እኔ አላውቃቸውም። ስለ ተሸፋፍነዋል ነው ግባብና ናቸው ምናምን። አይ እንኳን መተፈናና ተጠንቀቅ። ራስህ እንትን በል ተጠንቀቅ። አይ ይሄንን እኮ ስላደረጉ ወይም ደግሞ እንደዚህ አይነት ስልክን ማስረጃውን ስላጠፉ እኛ ስራቸው እሱ ነበር፣ ማስረጃውን ለማጥፋት ነበር። በቃ አትጨናነቅ። አንተ አትጨናነቅ። ምንም የሚፈጠር ነገር የለም። ያው ማስተላለፍ ትችላለህ። እኛ እናምናለን። አንተ ይሄን ነገር ታደርጋለህ ብዬ አላስብም። ምክንያቱም ከዚህ ከሃይሚ ጋር በሚደብርም ከኔ ጋር ቢሆን ሰርታል። ጥሩ ለሃይሚ መጥፎ መሰራሱ አይደለም ማለት። ምንም አትጨናነቅ። የሚመጣ ነገር የለም። ተረጋጋ። ራስን አረጋጋ። እስኪ ተንፍስ፣ በረጅሙ ተንፍስ ብሎ ለአራስ ሲኮሰፍ ወጣለህ። ምንም እንትን አትበል። አይዞሽ። ይሄ የኛ ሰፈር ማንም የሰፈር ላይ ነገር የለም። አየህ ብቻህን አገኘዋ። ምንም የሚፈጠር ነገር የለም። ተረጋግተህ ቤት መግባት አለብኝ። ችግር የለውም። ሩቅ ስለሆነ ችግር የለውም። ምንም የሚፈጠር ያለ የኛ ሰፈር ነው። ማንም በእኛ ሰፈር ላይ እንዳለ ስፓቱ ላይ የኛ ሰው ነው ያለው። ገባ አይደለ? አውቀው ነው እንጂ እስከዚህ ያሯሩጡ ነበር። ያውቁታል ይሄ ሰፈር በእኛ ቁጥጥር ስር እንደሆነ። ስለዚህ ያለው ነገር ተረጋግተህ አስተላልፍላቸው። አያ ብቻውን አግኝቶት እንሸኛለን። ችግር የለውም። አይዞሽ። ለማንኛውም አንቺ ተረጋጋ። ከምን በላይ ተረጋጋ። አምልጣላ አተርፋላ። ካሁን በኋላ መናገር ራሱ አይችልም። አሁን በጣም ደንግጫለሁ ነው። አይዞሽ። ምንድነው የተፈጠረው? እሺ ስለ ታውቃለህ፣ ያው የነበሩት የባለፈው ቪዲዮ አይተዋል። ያየሁት ነው የጠፋብኝ ብላል እና ቪዲዮውን በለቀቁት በ1 ደቂቃ ራሱ አልሆነም ሲያስጠፉት ማለት ነው። አያ ብዙ ጀማን ያላቸው እና ሪፖርት አስደረገው ወዲያው ነው ያስጠፉት ቪዲዮ እውነታውን ማለት ነው። ስለ ፋይልም በነገራችን ላይ ከነ ፋይሉ ነበር እዛ ቪዲዮ ላይ ያስቀመጠው ማለት ከሱ ጋር የነበራቸው ጊዜያቶች በፎቶ ምናምን በማስረጃ ነበር የለጠፈው። ያ ነገር ግን ኢየሩስ ታውቀዋለች የሷ ህይወት ላይ ወይም ደግሞ ብሩክ ራሱ ይነቃበት ነበር ያን ቪዲዮ ጋር ማለት ነው። ያ ነገር ስታቅ በሪፖርትና ያው በጋርዶቹ አጨናንቃ ልጁን ላልተገባ ነገር ውስጥ የከተተችው ነው። እኔ በዚህ ልክ እንዴት የሰው ልጅ በቃ የሰው ህይወት ለመወጥወጥ ተዘጋጀሻ? በቃ እሱ ላይም ይሄን ነገር ማድረግ አስፈላጊ ተገቢም አይደለም። በጣም የሚደብር ነገር ነው። ብቻ ያው እኔ ስለሷ ካንተ በላይ መቼም አላውቅም። እንደዚህ አይነት ሴት ነች ብዬ አላሰብም ነበር። ምክንያቱም ካንተ ጋር ለኔ ሁላ የሚያስደነግጥ ነገር ነው። ምክንያቱም እንደዚህ ታደርጋለች አይደለም ታሰባለች ብዬ አላሰብም። ምክንያቱም አሁን ያኔን አይደለም ከኔ አልፎ ተርፎ እኮ የሌሎችን ህይወት እየበጠበጠች ነው። ይሄ ነገር ደግሞ ተደጋግሜ የምነግርሽ ተገቢ እንዳልሆነ ነው። ልጁ የኔ ነው። ልጄን መልሺ። ሌላ ምንም ታሪክ የለውም። ተረዳሽኛ? ሌላ በቃ ወይም ደግሞ ሌላ ሰው የሌላ ሰውን ላይፍ የምትበጠብጭበት ምንም ምክንያት የለም። ችግርሽ ከኔ ጋር ነው። ቁጭ በይ እናውራ፣ ችግራችንን እንፍታ። ይሄ ያንተና ልጅ ነው ይሄ አንቺ ምናምን በቃ የምትይው አማርኛ የለም። ይብቃሽ። ኢየሩሳሌም ማቂስ እንደዚህ አይነት ልጅ አይደለሽም። ምን አይነት ሰው እንደመረዘሽ ባላቅም ማለት ነው። እሺ ታረጋጊና የሆነ በቃ ወደ ሌላ እኛም አንቺ ይሄንን እርምጃ ስለወሰድሽ የሆነ የሚመለስ ምናምን ነገር የለም። እኛም ወደ ሌላ እርምጃ እንዳንገባ አንቺ መስቲ መለስ ብለሽ ከራስሽ ጋር ሲያወሪ። ምክንያቱም በቃ እያደረግሽ ያለሽው ነገር እኮ ነው። ስልኬን ቢወስድም እኔ ላፕቶፕ ላይ ባካፖች አሉና የፋይሎቹ በቀጣይ ቪዲዮ እሱን ይዤ መጣሁ። ችግር የለም። አይ ስቶክ ምንም ውሸት ቢዳባ ምናልባትም ልጅቷ ስለ
አንተ ስልኬን ስለወሰዱት ፋይሉን የሚያጠፉት መስሏቸዋል። እሱ የሚያጠፉት አለ ሌላ ፋይል አለ። ስልኩ ላይ ብቻ አይደለም ፋይሉ አለ። አይ ሁሉንም የምናስተላልፍ ይሆናል ቤተሰቦቻችን። ምናልባትም ይሄ ልጅ የሱን ፍላጎት ብቻ ማለት እሱን የራሷ ለማድረግ ያደረገችው ነገር ሊሆን ይችላል። ምክንያቱም እሱ ዲሲአር አቃለው በትንሹም ቢሆን በቃ ይሄ ነገር ልጁን አልተቀበለም ምናምን ከዛ ያ ነገር ሲደብረው ወጣ ብሎ ነበር። በአጋጣሚ እሷን ሸሽት ይወጣ መስሏት እሱ እንዲመጣም ነበር መሰለኝ ፍላጎቷ። የውሱም መጥቷል። ተነጋገሩ ልጁን ስጪው ያሳድግበት ማለት በቃ የሚደብር ነገር ነው። በዚህ ልክ ልጁን ብሎ ነው የመጣው ከስራ ለቆ ወጣ ስላለ አንቺ ሽሽት ሳይሆን ለስራ ነበር የወጣው። ያው እሱ መጥቷል። አሁን በጠረጴዛ ዙሪያ አውርታችሁ ልጃችሁን የምታሳድጉበት እድል መፍጠር እንችላለን። ችግር የለውም። ከምንም በላይ በንግግር መፍታት ይችላል ብዬ ነው። ምክንያቱም የሽበት መንገድ ብዙዎችን እያስቆጣ ነው። ብዙዎችን ሞት እኮ አለ በዚህ አጋጣሚ። ትናንትና ሃይሚ ድንጋይ ሲመታት ጀርባዋ ተመታ ብትሞትስ በቃ ይሁሉ አንድ ነገር ለማግኘት ሌላ ሰው መጥፋት የለበትም ነው ሁሌ የምለው ነገር ቢኖር ማለት ነው። በንግግር ከሱ ጋር መፍታት ትችላለሽ። ኢየሩስ ይሄን ቪዲዮ ታያለሽ መቼም እና ይሄን ነው ቴክስት ማስተላለፍ ፈልገው ዝም ብሎ በወሬ ሳይሆን በሚታይ ማስረጃ ነው ማሳየት ፈልጌ ነበር። ስልኬን ወሰዱብኝ እንጂ አሁን ማሳየት ይችል ነበር። ለኢየሩስ ምላት ነገር ቢኖር እውነቱ ሳይወጣ ከብሩክ ህይወት እንድትወጪ ነው። እውነቱ ከወጣ ቀጣይ ህይወትሽ ራሱ ይበላሻል። ላንቺ ጥሩ አይደለም እና እውነቱ ከመውጣቱ በፊት ከብሩክ ህይወት እንድትወጪ ነው። ከሃይሚም ራስ እንድትወርጂ ሃይሚም ለቀቅ አድርገህ ከህይወታቸው ውጪ ነው ምልሽ። አይ በቃ ይሄንን ነው የምፈልገው። ከምንም በላይ እውነት ወደ እናንተ እንዲደርስ ነው እኛም ፍላጎታችን። ምክንያቱም ማንም ሰው ተጨንቆ የሚያድርበት ነገር አይደለም ይሄ ነገር። ሃይሚ ምን ሆነች ባለፈው ወርቃ እስክትነሳ ድረስ ያለው ሞመንት በጣም ነው የተጨነቅኩት። ተጨንቄና ዑመር እኔ ቤድስ እየመሰለ ነው አይደለም። ተረጋጋ። ቤት ያሉትን ፋይሎች እንትን ላስተካክልና እስቲ ያለው ካፒስ እንደዛ ማድረግ እንችላለን። አዎ ሰፈርም ሩቅ ስለሆነ ይመሽብኝ ይጂ ፈርተሻል። ችግር የለውም እረዳለሁ። እኔ ምን ነበርኩኝ በነገራችን ሌላ ሰዓት በቃ በጊዜ ችግር የለውም። ምንም እንዳፈራ እኛ ጋር ነው ችግር የለውም። በቃ የኛ ልጆች ምናምን ስላሉ ከፈለግሽ ያደርሱሻል። እና ቤተሰቦች ማለት የሆነ ጊዜ አስታውሰኝ ታውቃለህ ከሃይሚ ጋር በጣም ይቅርታ አንተንም ዲስ አድርጌያለሁ። ያው ፍቅር ነው ያ ነገር ሁሉ ያስከፈለኝ። በቃ እንደዚህ ነበር ኩሽሙ የሆነ ነገር ሰው ሳይኝ በቃ በሃይሚ ምክንያት እኔ ሊመታ የመጣ ሰው ሊጨልፈኝ የመጣ ሰው ነበር የሚመስለኝ። እና እውነቱን ይሄ ነው ቤተሰቦቼ። ያው እሱን ማግኘተነዋል። በጣም ሰው የሚቀናባቸው ፍቅረኛዎች ነበሩ ከእዩ ጋር እንደነገርናችሁ ይሄንን ይመስላል። ምንም የሚቀር እውነት የለም። አይ ካላችሁ ደግሞ ካላመናችሁ የነበራቸውን ጊዜን የሚያሳይ ደስ የሚሉ ቪዲዮዎች የምንለቅላችሁ ይሆናል ከዚህ በኋላ። ያው ስልኩ ጠፍቶበት ነው ማሳየት እንችል ነበር። በቀጣይ ቪዲዮ አገናኝተን የምናሳያችሁ ይሆናል። እና አዩ አማስጠነቅቅሽ ነገር ከሃይሚ ከቡራ ከሁለታችሁም ህይወት እንድትወጪ ነው የምፈልገው። ምክንያቱም ተገቢ የሆነ እርምጃ እየወሰድሽ ስላልሆነ በቃ ምንም በቃ ለማስረዳት ሁሉ አማየን ነገር ምክንያቱም ከኔ ጋር በነበርሽባችሁ ታይም ያሳለፍሽውን ጊዜ በሌላ ሰው ልታላክቂ አይገባም። ይሄ ልጅ የኔ ነው። ልጁን አምኛለሁ። እርግጥ ነው ያላመንኩበት ታይም ስህተት ነበር እና ልጁ ሙሉ በሙሉ በማንም ስም እንዲጠራ አልፈልግም። ልጁ በራሴ ስም ምክንያቱም የኔ ስለሆነ በራሴ ስም እንዲጠራ ነው የምፈልገው። የኔ ልጅ አንስተሽ ለሌላ ሰው ምናምን መስጠት አቺ ማታደርጊው እምቢ ካልሽ ይሄን ቪዲዮ ከለቀቅኩበት ሰዓት ወይም ደግሞ ከተለቀቀበት ሰዓት ጀምረሽ የማታደርጊው ነገር ከሆነ ወይም ከነሱ ህይወት የማትወጪ ነገር ከሆነ ሙሉ በሙሉ ከኔ ጋር በነበርሽባቸው ታይም የሚያምሩ የፍቅር ጊዜያት ነበሩ። በቪዲዮም ሆነ በፎቶ ብዙ ማስረጃ አለኝ። ይሄንን ፖስት አደርጋለሁ። ይሄንን የማደርገው አንቺ ከነሱ ህይወት ካልወጣሽ ነው። ሰምተሽኛል? ምክንያቱም እኔ ከነሱ ህይወት ወጥተሽ ምናምን በቃ የሆነ ነገር ምናምን ፈልጌ ሳይሆን ልጅን ብቻ ስለምፈልግ ነው። ብቻ ልጅን እፈልጋለሁ። የኔ ልጅ ደግሞ በማንም ሰበብ እንዲጠራ አልፈልግም። በራሴ ስም ነው እንዲጠራ የምፈልገው። እስኪ ቤተሰቦች ያ ነው በቃ ቡራም ኃላፊነት የለብም ማለት የሰው ልጅ ማሳደግ ግዴታ የለብም። ጥሩነትን ተጠቅማ የዋህነትን ተጠቅማ አንድ ሴት መታ ይሄ ልጅ አንተ ነው ምናምን ካለች አትመን ብራዘሪ። ያንተ ልጅ መሆን ካለባት ከሃይሚ ነው። ከሃይሚ መሆን ካለባት ከሌላ ሰው ሊሆን ይችላል። ስለዚህ የሰው ልጅ ማሳደግ ግዴታ የለብም። ቡራም በዚህ አጋጣሚ ምን ነገር እሱ ነው ሃይሚም ሆነ ቡራ በእኔ ምክንያት የሚደብር ታይም ስላሳለፋችሁ በጣም ይቅርታ። በተለይ ሃይሚ በጣም ይቅርታ የምልሽ ላንቺ ነው። ምክንያቱም በእኔ ምክንያት እንዲስቶኝ ሳይ በጣም ውስጤ በጣም ነው ያዘነው። ምክንያቱም ቤተሰቡ ላይ ያዘነብኝ ታይም ስላለ ልጁም ባለመቀበሌ ማለት ነው። አታውቅም ሃይሚ የነበርን ግንኙነት አታውቅም። ይሄ ነገር ተገቢ እንዳለው ነው የምነግርሽ እና በጣም ደግሞ የምነግርሽ ነገር አክስቴ በጣም እየተጨነቀች ነው እና እሷም ጉዳዩ በጣም ስላሳሰባት ሃይሚ መተሽ
ብታወሪያት በጣም ደስ ይለኛል። እና ቤተሰቦቻችን ያው እውነት ትወጣለች መቼም አትቀርም። ያሉትን ደግሞ ቀጣይ በፋይል ምናምን ሙሉ ነገሮችን አስተካክለን የምናመጣላችሁ ይሆናል። ይሄን የምናደርገው ግን እዩ ካልወጣሽ ነው። ከነሱ ህይወት ነቅደሽ ካልወጣሽ ሙሉ ነገሩ ምንም ወደ ኋላ የምናፈገፍገው ነገር የለም። የነበረ ዩቲዩብ ሊዘጋብን ይችላል፣ ችግር የለውም። የማይገቡ ነገሮች ልናሳይ እንችላለን። ካልወጣሽ ግን ከዚህ የሚብስ ነገር ስለሌለ ሙሉ ፋይሎቹን የምንለቅላችሁ ይሆናል። በያላችሁበት ምችት ይበላችሁ።